የጉድ ሀገር ማለት አሁን ነው። ዳኒ ፍቅረኛውን ተቀማ ማለት ነው። እንግዲህ ካሌብ ቀምቶታል። ሰው የዘራውን ነው የሚያጭደው። በቆሎ ተዘርቶ ጤፍ አይታጨድም ብላለች ትሁቴ ማለት ነው። ተረቱን አቅርባለታለች። የዘራኸውን ነው እያጨድክ ያለኸው። ስለዚህ እንግዲህ ጉዴ ይጋለጥብኛል ሲል በሰቀቀን ሊሞት ነው ማለት ነው። ዳኒ እዚህ ቤት መመላለስ አበዛሽ። እኔ ሳልደውል ሳልነግርሽ ለምንድን ነው እዚህ ቤት የምትመጪው? ሰዎቹ ስለወደዱኝ እኔ ወድጃቸዋለሁ። ልጅቷ ደግሞ ከትሁት የምትፈልገው ነገር ስላለ ትሁትን ግዴታ መቅረብ ነበረባት። ትሁትን ጠየቀችው። ስለ ዳኒ ሁሉንም ነገር እንድትነግራት ትፈልጋለች ማለት ነው። እንግዲህ ትሁትዬም በጣም ደስ የምትይ ሰው ነሽ አለቻት፣ ኤደንን ማለት ነው። ካሌብም እንግዲህ አይነ ውሃው ያስታውቃል። ፍቅር ቢጤ ሳብሳ አደርገው አይቀርም። እሱ እንኳ አይፈልግም ነበረ። አባባ በግድ እየገፋፉት ነው። በቀል ይዘዋል ማለት ነው። ለእያንዳንዱ ነገር ቲና ዋጋ መክፈል አለባት። ስለዚህ እንዴት እንደሚያምና እንዴት እንደሚቆስል ዳኒ ማየት ስላለበት አንተም ፍቅረኛውን ቀማት። ስለዚህ እሱ ደግሞ ገንዘብ ስለሌለው ምንም ማድረግ አይችልም። እሱ ደግሞ በእሷ ለመጣብኝ ማንንም አልምርም፣ እኔ ያለ እሷ ህይወት የለኝም እያለ ይወዝናል። እሷ ቲና ደውላ እንግዲህ ቤቱን በአባባ ላይ ልትሸጥበት ገዢ እያስማማች ትገኛለች። ለዳኒ ደውላ የት ሄደሽ ነው? ለምንድን ነው የጠፋሽው? ናፍቀኸኛል። ካሌብስ ምን አለ? እሱ ረስቶሻል፣ እንደውም ፈታታለሁ እያለ ነው። ተው እባክህን፣ አሁንማ ቤቱን እኮ በላቸው ላይ ልሸጥባቸው ነው። ለዛም ነው የጠፋሁት ሳልነግር የኔ ፍቅር፣ በጣም ይቅርታ እሺ። ስመጣ ሁሉንም ነገር እነግርሃለሁ። ስመጣ ኮተታቸውን ይዘው ከዛ ቤት ውልቅ ይላሉ እያለች እንግዲህ እያስፈራራችሁ ትገኛለች ማለት ነው። እነሱም ቀደም ብለው አውቀው ይሄኔ እኮ ቤቱን ለመሸጥ እኮ መከራዋን እያየች ነው በላችን ላይ፣ እንደው ምን ጉድ ናት እያሉ አባባ እስቲ እንግዲህ መከራዋን ትብላ፣ የእውነቱ ሰነድ እሷ ጋር ያለ ይመስል እያለ ካሌብ። እናም ኤደንዬ እንግዲህ እና አባባን ወዳቸዋለች። በተለይ ትሁቴን በጣም ነው የወደደቻት። ምክንያቱም የወደደቻት ምክንያት ደግሞ እያንዳንዱ ነገር እንድትነግራት ስለፈለገች እና እኔ ያንቺን ስራ ማገዝ እፈልጋለሁ ብላ ኪችን አብራት ገብታ ነበረ። ያላበት ያጉላላበት ይላል ተረቱና እንግዲህ እሱ ደግሞ ትሁት ስጋ ስለሄደች በጣም ተጨነቀ። አሁን ትሁት ምን ትነግራት ይሆን? ወይኔ ተዋረድኩኝ አይደለ ሚስጥሬን እንዳትነግራት እያለ እኔ ምልህ ልጅ ዳኒ፣ ቆይ ለምንድን ነው እንደዚህ የምትፈራው? በሰላም ነው። አራት ፍራ። መፍራት ጥሩ አይደለም። እሺ ወንድ አይደለህ እንዴ? ቆፍጠን በል። አባዬ የፈራሁት ምክንያት ቲና ምን ትምጣ፣ እንደውም ጥሩ ነው ስትመጣ ሁሉንም ነገር ትነግራታለህ። እንዴ አባዬ እንደዛማ አይሆንም፣ እያወካት የራሷ ጉዳይን ትቆፍጠን በላ፣ ተዘጋጅ ተጠብቃት። ለማንኛውም አሉት አባባ ማለት ነው። እንግዲህ ወይዘሪት ቲና መቼ እንደምትመጣ ባላውቅም ትመጣለች። ነገር ግን እንግዲህ ካሌብ እችን ልጅቱን ሊያገባት ነው። እኔ በሷ ለመጣብኝ ማንንም አልምርም። ስለዚህ በሷ እንኳ ከኔ ጋር ባይጫወቱ ጥሩ ነው። ዳኒ ባክ ዝም ብላ አትፎክር፣ አንተ እየዘራውን ስለምታጭድ ብዙም አትፎክር አለችው ትሁቴ ማለት ነው። ትሁት ባክሽን ምክርሽን ፈልጋለሁ አላት ማለት ነው። እንግዲህ ወይ ልጅቱ ደግሞ አባባ ቤት እያለች እግር አበዛች። ከዛ በኋላ ዳኒን የሆነ የደበከኝ ነገርማ እንዳለ ይታወቀኛል። ምን ደብቀኸኝ ነው? ቆይ የደበከኝ ነገር አለ እንዴ? ተናገር ስትለው አረ ምንም አልደበኩሽም የኔ ፍቅር፣ አሁንማ ሁሉም ነገር ሊሳካ ነው። አባባም 4 ሚሊዮን ብር እሰጥሃለሁ ብሎኛል አለኩ ጨርሶ ማለት ነው። እሱም ደግሞ ቲና ስትመጣ ሁሉንም ነገር እሰጥሃለሁ እሺ አባዬ፣ ግን ያው ለማንም እንደማትነግር ቃል ገብተህልኛል አይደል? አዋራ ችግር የለውም ለሁሉም እንትና ለማንም አልነግርም፣ ብቻ እሷ ትምጣና ከዛ በኋላ ሁሉንም ነገር እሰጥሃለሁ፣ የምትፈልገውን ያክል ገንዘብ አሉት አባባ። እሺ አባዬ፣ አንተ በጣም ጥሩና ደግ ሰው ነህ። አዎ ያው አንዳንድ መጥፎ ሰዎች አሉ፣ የማይታመኑ የሰው ሚስትን የሚነጥቁ የሰው ፍቅር የሚነጥቁና እነሱ ስላሉ ያው ማስተማሪያ እንደዛ ብዬ ነው አሉ አባባ። አይደል አለካ፣ ያው ችግሩን ስለሚያውቅ ማለት ነው። እንግዲህ ካሌብ አሁን ላይ ቲና የምትባለውን ልጅ በጣም ጠልቷታል። በህይወቴ አይደለም በዙሪያዬ እንድትገኝ አልፈልግም እያለ ነው ማለት ነው። ምክንያቱም ቲና የምትባል ሰው በጣም መጥፎና ራስ ወዳድ ናት። አረመኔ ታውቃላችሁ። እሷ አሁን እና አባባን ቤቱን በላቸው ላይ ሸጣ
ጎዳና ልትጥላቸው ነው ሀሳቧ ማለት ነው። ግን ደግሞ አንዱም ሀሳቧ እየተሳካላት አይደለም ምንም ማለት ነው። እንግዲህ ምን መጨረሻ ምን እንደሚሆን ግራ እየገባኝ ነው። እኔ ራሴ እውነት ለመናገር አላውቅም ምን እንደምትሆን መጨረሻዋስ ምን እንደሆነ አላውቅም ቲና ማለት ነው። ምክንያቱም እሷ የሰው ገንዘብ ነው እያሳደደች ያለችው እና እሱ ደግሞ ምንም ነገር አይሳካላትም። በቃ አልተሳካላትም። አባባ ሸውደዋታል። እኔ ፈርቻለሁ። እንደውም ምናልባት ሰነዱን ሰርቃቸው ከሆነ ብዬ ቤቱን ባላቸው ላይ ከሸጠች እውነትም ጉድ ፈልቷል ማለት ነው። እንግዲህ ዳኒ በጭንቀት ሊሞት ነው። ልጅቷ እዚህ ትሁት ቤት መመላለስ ስላበዛች ብቻ እች ልጅማ የሆነ ነገር ነግረዋት ፍቅሬ ሁሉ ገደል ይገባል፣ ድካሜ ሁሉ ሜዳ ላይ ይቀራል። ስለዚህ እነሱማ የሆነ ነገር እንዳይነግሯት ፈራው። ፈጣሪ ሆይ አንተ ጠብቀኝ እያለ እንግዲህ እየተማጸነ ይገኛል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና ቤቱን በአባባ ላይ ልትሸጥ እያስማማች ጊዜ እየፈለገች ትገኛለች። ዳኒ ደውሎላት ነበረ። አንቺማ ረስተሽኛል አይደለ? ካሌብስ ስትለው ካሌብማ ረስቶሻል፣ እንደውም ፈታሻለሁ እያለ ነው። እባክሽን አደል እኔ መቼ ያገባኝና ነው መቼ የሚፈታኝ? ሲጀመር ቤቱን በላቸው ላይ ልሸጥ እያስማማው ነው፣ ገዢም እያገኘው ነው ብላ ደወለችለት። በጣም ደስ ይላል፣ ግን እንዳጠፊ በእናትሽ አስጨነቅሽኝ እኮ እያለ ከንፈሩን እያሽሟጠጠ እሱ የሚፈልገው ገንዘቧን ስለሆነ ቲናም ሆነች ዳኒ ሁለቱም ሜዳ ላይ የሚቀሩበት ጊዜ ደግሞ ቅርብ ነው። ከዛም ኤደንና ካሌብ ደግሞ ይጣመራሉ ማለት ነው። ይሄ ሁሉ የአባባ ጥረት ነው። ግዴታ ይሄንን ነገር ማድረግ አለብህ ካሌብ፣ አለበለዛ እኔና አንተ የመጨረሻችን ነው ብለው ለካሌብ ነገሩት። አባባ ተው እንጂ አባዬ፣ እንደዚህማ አትበል እንጂ እንደዚህ አይነት የወረደ ነገርማ መስራት አልፈልግም እኔ አባዬ፣ እባክህን ያልሆነ ነገር አትምከረኝ አለው። እንግዲህ ቆፍጠን በል ነግሬሃለሁ፣ በቀል የሚጀምረው ከዚህ ነው አልኩህ እኮ አትሰማም እንዴ? ስለዚህ እሷ ያደረገችውን በሙሉ መክፈል አለባት ዋጋዋን፣ እያንዳንዱን ነገር። እንደገና ደግሞ ስትመጣ እስከ ዛሬ ያደረገችውን በሙሉ ኤደን ባለችበት፣ ይሄም የማይረባ ዳኒ ባለበት ሁሉንም ነገር እነግራቸዋለሁ። እቺ ኤደንም መስማት አለባት ዳኒ እችን ቲናን እንደሚያማግጣት፣ አንቺን ደግሞ እየተጫወተብሽ ነው የኖረው እስከ ዛሬ ድረስ እያታለለሽ ነበረ ብዬ ሁሉንም ነገር እነግራታለሁ አሉ አባባ። ተው እንጂ አባዬ፣ እንደዚህ ማታድርግ። እኔ ቲናን ከህይወቴ ውስጥ ካስወጣዋት ለኔ በቂ ነው። ዞር በል እባክህን፣ ቆፍጠን በል አልኩህ፣ እንዳባት ነግሬሃለሁ። አሁን ብቻ ነው የምጠብቀው ቲና እንድትመጣ። እስከዛው ግን እች ልጅ እዚህ ቤት እየመጣች ከእሷ ጋር እንድትግባቡ እፈልጋለሁ። እሷም ለዳኒ ሳትነግረው ዝም ብላ መምጣት ጀመረች። ዳኒ ደግሞ ያ ነገር እያስከፋው መጣ። እንዴት ነው ለእኔ ሳትነግሪኝ ዝም ብለሽ የምትመጪው ሲላት፣ ምን ችግር አለው ቤተሰቦች አይደሉ እንዴ? ምን ችግር አለው ቤተሰቦች ቤት ብመጣ አለችው። አይ ቢሆንም አይመስለኝም ዳኒ፣ የሆነ የደበከኝ ነገርማ እንዳለ ይታወቀኛል፣ የሆነ ነገርማ አለ አለችው ኤዱ። ከዛ በኋላ ምን ይኖራል የኔ ፍቅር? አረ ምንም የለም። አያይ እሱንማ ተወው፣ አሁን በቅርቡ የምደርስበት ይሆናል። የሆነ ነገርማ እንዳለ ይሰማኛል አቶ ዳኒ። ግን ምንድን ነው የደበከኝ አለችው። አረ እኔ ምንም አልደበኩሽም አላት። ከዛ በኋላ አይ እንደዛማ አይደለም፣ የሆነማ ነገር እንዳለ አላውቃለሁ። ግን ለማንኛውም ታዩ እራሴ ይደርስበታለሁ በምደርስበት አለችው ማለት ነው። ቲና እንግዲህ ልጅቱ ማለት ነው ሄደን። ከዛ በኋላ ዳኒ በጣም ደንግጧል። በጣም አይኑ ራሱ እየተንቀጨቀጨ ይገኛል ማለት ነው። ምክንያቱም እሷ ከተወሰደችብኝ እኔ ያለ እሷ መኖር አልችልም። ስለዚህ እሷ ማለት ህይወቴ ናት፣ የአይን ብርሃኔ ናት። እሷን አጥቼ መኖር አልችልም። በእሷ ለመጣብኝ ሰው ከመግደል ወደ ኋላ አልልም እያለ እንግዲህ ፉከራውን ቀጥሏል ማለት ነው ልጅ ዳኒ። ነገር ግን እሷ ደግሞ ሰዎቹ በጣም ስለወደዷት እና በጣም እንትን ስላለች ወደ እነሱ መቅረብ ፈለገች። ስለ እነሱ ምንነት ማወቅ ፈለገች። ከዛ በኋላ ትሁቴ ቡና አፍልታ ነበረ፣ ሲኒውን ምናምን እቃውን ማጠብ እኔ ላግዝሽ አለቻት። አረ በፍጹም አይሆንም፣ አንቺማ እንግዳ ነሽ እኮ አለቻት ልጅቱ። አረ ችግር የለውም የሴት እንግዳ እኮ የለውም ብላ ከትሁት ጋራ ክችን ገባች። በነገራችን ላይ ትሁትዬ በጣም ደስ የምትይ ነሽ። አረ አንቺ ራሱ እውነት በጣም ደስ የምትይ ነሽ። ካሌብ ማነው ዳኒ ግን በጣም ታደሏል። ምን ዋጋ አለው? በደረቁ ተስፋ እየሰጠኝ ይኸው እድሜ አለቀ።
ምካሪዋ ስትላት እስኪ ከሰማኝ እሞክራለሁ፣ አንድ ቻንስ ብቻ ነው ያለው። አዎ ምክር ምናልባት ሊሰማሽ እኮ ይችላል። እውነት በጣም ደስ የምትይ ሰው ነሽ። አንቺስ ፍቅረኛ ምናምን ጓደኛ ስትላት እኔማ ጓደኞቼ ይኸው እዚህ ጋር ሲኒ መክተፊያ ብረት ድስቶች ናቸው የኔ ጓደኞች አለቻት ማለት ነው። እንግዲህ ልጅቱ አጥብቆ ጠያቂ የእናቱ ሞት ይረዳል የሚባል ነገር አለ አይደለ? አጥብቆ ጠያቂ ሆነች። ምክንያቱ ማወቅ ስለፈለገች ብቻ ማወቅ ፈለገች። ስለዛ ቤት ነገር ማወቅ ፈለገች። እህቱስ ማናት ምንድናት የሚለውን ነገር ማወቅ ፈለገች። እህትን ደግሞ ለመተዋወቅም ሆነ ለማየት ጓጉቻለሁ የኔ ፍቅር፣ መቼ ነው የምትመጣው? ወይ እሷማ በጣም ጥሩ ሰው ነች ብታይ፣ በዛ ላይ ሰው አክባሪ፣ በዛ ላይ ሰው ስትወድ አላት አደለ? እስከማውቃት ግን ቸኩያለሁ። ችግር የለውም የኔ ፍቅር ትመጣለች በቅርቡ አላት። እሺ አለች ማለት ነው። እንግዲህ ወይዘሮ ቲና ትመጣለች። ቤቱን ልትሸጥ እንግዲህ እያስማማች ነው። አይጉድ እበላለሁ ብዬ ተበላው አላሉ ሰውየውና ይሄ ቤት የውሸት መሆኑን ስታውቅ የተፈረመላት አባዬ 4 ሚሊዮን ብር እንዴት አረክልኝ ያልከውን ታዲያ ስለው እንዴ ችግር የለውም የኔ ልጅ ምንም ችግር የለውም እሰጥሃለሁ። ቲና ትምጣና ግዴታ ቲና መምጣት አለባት እንዴ? አዎ ሁሉም በተሰበሰቡበት ነው መሰጥህ አሉት። እሳቸው ግን ሁሉም በተሰበሰቡበት ያሉት ሴራቸውን ሊናገሩ ነው። ሁሉንም ነገር ለመናገር አስበዋል አሉት አባባ። እንግዲህ አቶ ዳኒ እውነት መስሎት ልቡ ታምቡር እየመታ ነው ማለት ነው። 4 ሚሊዮን ብር ከሰጠኸኝ አባዬ በአንድ ወር ውስጥ 5 ሚሊዮን ብር አድርጌ ነው የምመልስልህ። እውነት አንተ መልካምና ጥሩ አባትና በጣም አረ ችግር የለውም የኔ ልጅ። ደግሞ ለገንዘብ ገንዘብ እኮ ተሰርቶ የሚመጣ ነገር ነው። አንተ ደግሞ ልጄ ነህ። አንተ እኮ እንደ ካሊብ ነው የማይ። ከካሊብ ለይቼ አላውቅህም አለ አላየህም። ስለዚህ ምንም ነገር አታስብ እሺ ዳኒ አሉት አባባ። እሺ አባዬ እውነት በጣም ነው የማመሰግነው እግዚአብሔር ያክብረልኝ አለ። መብላቷን ሳታውቅ እንግዲህ ዳኒ በጣም ደስ አለ። የኔ ፍቅር ተሳካ፣ ያሰብነው ነገር ተሳካልን እኮ። ወይኔ በቃ ተሳካ። ምንም ነገር ልሰማ ዝግጁ አይደለሁም። እባክህ ያንተ ተሳካ እስከ ዛሬ ስንት አመት ሙሉ አለችው።